የኑሃሚን ሰርግ እንግዲህ ዋዜማ በጣም ደስ በሚል እትዬ ፋንቱ በተቀላቀለችበት መልኩ እንደዚህ ድምቅ ፍክክ ብሎ አክብረው እንግዲህ ሳይጨርሱ ሌላ ደግሞ ችግር ተፈጥሮባቸዋል። ይኸውም እንግዲህ ይህን ሰርግ የልጆቻቸውን ሰ በሚያደምቁበት ሰዓት ያላሰቡት ነገር ድንገት ድርጊት ተፈጸመባቸው። በዚህን ሰዓት ሁላቸውም በመተደናገጥ እንግዲህ ወደ ሀዘን ተቀየሩ። ይህንንም ያደረገው እንግዲህ ማን ነው በማለት ሁላቸውም ይነጋገራሉ። ወይዘሮ ገነት እንግዲህ ያ ገጠር የወደዳትና ያፈቀራት ወንድ አጥር እንዳይሆን ብላ ስትናገር፣ ሆኖም ግን እሱ ሳይሆን የዳግም አባት ሰንበቱ በሰዎችን አስልኮ መሆኑን ሰርጉን እንዲበጠበጥ አስደረገባቸው። በአሁኑ ሰዓት አሁን አልመጣም ከሰርጉ አልችልም ያለችው ድንገት ግን ደስ በሚል ሁኔታ ስልክ ደውላ ናሆሜን ፈልጌ ነበረ አንድ ጊዜ ድምፁን ልስማው ብላ ፋንቱ ስትጨናነቅ እባክሽ ያለሽበትን ነገር ተናገሪ በማለት ሲሏት፣ ይኸውም ኑሃሚን በመስማቷ በፍጹም ካለችበት ቦታ እንድትመጣ ነው ማደርጋት በማለት ስልኩን ተቀብላ ካናገረቻት በኋላ እትዬ ፋንቱን ኑሃሚን እንድትቀላቀል ስታደርግለት ናሆም በጣም ነበረ የተደሰተው። እናት የሌለበት ሰርግ እኮ አያምርም እንኳን እናት የተገኘችልኝ በማለት እሷን በፈገግታና በደስታ በ30 ዓመት ያገኘችውን ልጇን ደስ በሚል ሁኔታ ደስተኛ ሆና አብራ አከበረች። ፈገግታዋ ብቻ በጣም የሚማርክን ደስ የሚል ሰርግ የሚያምር ተደረገ። አሁን ላይ ናሆምና ኑሃሚን ህይወታቸውን አንድ ብለው ቀጠሉ። በናሆምና በኑሃሚን ሰርግ የተደሰቱት ኤቢና ኤርሚያስ እንግዲህ እኛም አለገና እያሉ ቀጣይ የኛ ነው በማለት ሲያደምቁት ነበር። አዎ ቀጣይ አለገና እያሉ አቶ ለይኩን በደስታ እየቀወጡት ነበር። ዳግም ግን በትንሽ ደብሮታል። ምክንያቱም ወይዘሮ ዝናሽ በፍጹም የእሱን ጋብቻ የአምራንን በፍጹም አልቀበልልህም፣ የፍቅር ጥያቄን እሷ ለጥሩ ነገር አትመጣም፣ እኛን አንድ ነገር ብታስብ እንጂ ተስተካክለለ የምትሉትን ነገር አልሰማም በማለት ስትለው ትክዝ ብሎ ነው እንግዲህ ያ ወንድሙ ደስ እንዲለው አደረገ እንጂ በጣም የጸርጋቸውን ፍጹም ፕሮግራም አፈጽመዋል ማለት። ኑሃሚንን በማገኘቱ ናሆም እንግዲህ በጣም ደስተኛ ነው። ቤተሰቡ ሁላቸውም በጣም ተደስተዋል ማለት ነው። ሌላኛው እንግዲህ በቅርቡ ጊዜ አምራን እንግዲህ ምን ይሻላል እየተባለ ነው። ኢምራንና ኤቢና ኤርሚያስ እንግዲህ በቅርብ የኛም ሰርግ ነው በማለት እየተናገሩ፣ ዶክተሩ ደግሞ አምራንን እንዳፈቀራትና አንድ እንሁን በጣም የድሮ ሚስቴን ትመስለኛለሽ በማለት አንተ ግን ለፍቅር በጣም እድለኛ ሰው ነህ፣ ለፍቅር የተዘጋጀች አንዲት ማግኘት ታደለች ናት ትለዋለች። እሷ ግን ከዳግም ጋራ ሌላ ነገር ስለጀመረች ለሱ እንደማትሆን እየነገረች ወይኔ ለዳግም ባልጀምር ላንተ መሆን የሚገባኝ ሴት ነኝ በማለት እንግዲህ በአሳለፈችው ከዳግም ጋራ ተኝታ ቃል በገባችው መሰረት እየተጸጸተ ትገኛለች። እሱም የኔ ብትሆኝልኝ ዶክተሩ ደስ ይለኝ ነበር፣ በጣም በጉጉት ነው የምጠብቅሽ የነበረው ሽኖች ግን ደግሞ እምቢካሽ ምንም አይደለም የራሴን እችለዋለሁ ከዳግም ጋር ቀጥይ በማለት እያዘነም ቢሆን ፈቃደኛ ሆኗል። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛ። ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ኑሃሚ ቀጣይ ፓርቲ ዘመተናል። እንግዲህ ኑሃሚና ናሆሜ ደስ በሚል እትዬ ፋንቱን በተገኘችበት በደመቀ ሁኔታ ስለተከበረ በጣም ደስ ብለዋል ቤተሰቡ ሁሉ ማለት ነው። አቶ ለይኩን እንግዲህ በፋንቱ መጥፋት በጣም ተጨናንቆ የሰርጋቸው ሰርግ የማትገኘው ከሆነ ፋንቱ እንደሆነች እንዲሁም ደግሞ እሷ ብቻ እንደቀረች ልባቸው ቢሰብራቸውም ነገር ግን በሚገርም ሁኔታና በሚያሳዝን ሁኔታ አሁን ላይ ልባቸው ተሰብሯቸው አልቀረም። ፋንቱ ወደ ጎዳና ላይ ወድቃ ስልክ ትደውላለች። አቶ ለይኩንም እንዴ ፋንቱ ደወለች በማለት ተደናግጠው አነሱት። አንሳው ስትለው እትዬ ዝናም እባክህ አቶ ለይኩን ይቅርታ አድርግልኝ ናሆም ስልክ አላነሳልኝ ብሎ ነው ብላ ስትለው እንግዲህ አይ ምንም አይደለም የት ነው ያለሽው እባክሽ ይቅርታ አድርጊልን እያለች እንግዲህ ዝኑ ያለሁበት ምን ያደርግላችኋል። ወይዘሮ ዝናሽ ደግሞ ኧረ እባክሽ ፋንቱ ተንበርክኬም ቢሆን ለምንሻለሁ እባክሽ
ያለሽበትን ቦታ ንገሪኝና አሁን መጥቼ ልውሰድሽ በማለት ትነግራታለች። ቢያንስ የልጅሽን ሰርግ አንድ ላይ አብረን እናሳልፈው ስትል ለመነቻት። እኔ ወደ ሀሳቤ ተመልሼ ይበልጥ ችግር ልፈጥባችሁ አልችልምና እባካችሁ እናንተ ልጄን እንደኔ ሆነሽ በልጄ ፋንታ ኮርተሽ ዳሪልኝ እንዳሳደግሽው በማለት ስትላት፣ ታይ እባክሽ አንድ ቻንስ ስጭኝና እባክሽ ልለምንሽ ቢያንስ በቃ የሆነ ነገር በይ በእርግሽ ላይ ወድቄም ቢሆን ይቅርታ ልልሽ ይችላለሁ ስትላት፣ ይቅርታ አንቺ አይገባሽም እኮ አንቺ እኮ በጣም መልካም ሰው ነሽ፣ ናዛኝ ሰው ነሽ፣ የተለየሽ ነሽ እኮ ስለዚህ ለእኔ ጥፋተኛ እኔ ነኝ አለች። እባክሽ ብትባልም ብትለመንም ፈቃደኛ አልነበረችም። ኑሐሚን እንግዲህ ለናሆም እጅግ በሚል ሁኔታ ቃል ገብታለት ስለነበረ በሰርጋችን ቀን እናትህን አመጣልሃለሁ፣ ፊት ለፊትህ አቆምልሃለሁ ብላው ነበር። ከጎዳናም አንስተሽ እያመጣሽልኝ አንቺ ነሽና አሁንም ለሰርጌ ብታመጭልኝ ምን ያህል ደስታዬን ትሞያዋለች በማለት ናሆሜም ለኑሐሚን ሲነግራት እመነኝ አመጣታለሁኝ አለችው። እሺ እናትህ ያለለችበት ሰርግ አይባልም፣ በፍጹም ቆዝመህም እንዳይህ አልፈልግም። የሰርግ ቀን በደስታ እንድናሳልፍ ፋንቱ እኔ ጎን መሆን አለባት በማለት እሱም ወሰነ። እናቴን መሆኗን ሳታቂ እንኳ እዛ ቤት አምጥተሽልኝ ከጎዳና አንስተሽ እናቴን እንዳገኝ ያደረግሽልኝ አንቺ ነሽ። አሁንም ፋንቱ ተመጣለች፣ አይዞ እመነኝ አለችው። ባቀደችው መሰረት ኑሐሚን እንግዲህ ለናሆም አገኘው ሳትል ለሰርጉ ዕለት ቀጥ በድርጋ አምጥታ ሰርፕራይዝ አደረገቻቸው። በዚህን ሰዓት ሁላቸውም በደስታ ተሞሉ። እሱም በጣም ተደሰተ። አሁን ገና ሁሉ ነገር የሞላ በማለት ተናገረ። እስከ መጨረሻም ደውላለት አሎ ፋንቱ ደወለች ብሎ መጀመሪያ በደስታ ሲሞላ አናግራት አንሳና አናግራት አለችው። እንዲሁ ምን ልትለኝ ይሆን እንዳላስከፋት እንጂ እንዳላስቀይማት እንጂ ምንም የምታስቀይማት ነገር የለም። እኔ ከጎን እስካለው ድረስ ሁሉን ነገር ያስተካክለው አንሳው እናቴ በላት ደስ ይበላት በማለት ናሆሜ ትነግረዋለች። እሱም አሎ ፋንቱ ማለቱን ትቶ እናቴ ሲላት ብቻ ደስ አለ። አምራን እንግዲህ አሁን ለምንድን በዶክተሩ በጣም እያዘነች ትገኛለች? የምር ነው ግን እኔ ያሰብኩት ሌላ፣ አንቺ የተፈጠረው እዚህ የመጣው ተፈጠረው ሌላ አለች። ምን ነው ዶክተር አለችው አምራን። ይኸውልሽ አምራን አንቺን ካየቀን ጀምሮ በጣም ይህን ነገር ብነግርሽ አትናደጅብኝም አይደለም? ለምን እናደድብሃለሁ? ምንድን ነው አለችው። ይኸውልሽ አምራን አንቺን ካየሁሽ ጀምሮ የልጄን እናት ፈገግታሽ፣ ሁለመናሽ ከእሷ ጋር ይመሳሰልብኛል እና እሷን አስታውሳታለሁ። ስለዚህ እኔ አንቺን አግብቼ ብኖር ደስተኛ ነበር የምሆነው፣ ግን ደስተኛ ሆናለሁ ብዬ መጥቼ ግን አንቺ ግን የተለየሽ ሴት ነች በማለት እኔ የተለየውም አይደለሁም አለችው። መጥፎ ሰው ነኝ አለችው። እኔ እስካገኘሁሽ ግን ደስ ሆነሽ አላገኘሁሽም በማለት ይናገራታል። ወይዘሮ ዝናሽ ዳግምን እየቀረብኩት ስመጣ ተው አይሆንም ብየው ነበር። ወይዘሮ ዝናሽ እኮ ብዙ ሰዎችን አምራንን አልፈልጋትም ክፉ ናት እያለ ነው፣ ግን ጥሩ አምራን ነኝ ይቺ ለሰው አሳቢ እንኳን መልካሟን ፈገግተኛዋን የማውቃት ሴት አለች። አይ ዶክተር ወይዘሮ ዝናሽ እኮ በፍጹም በክፉ ፊት ነው የምትመለከተኝ፣ በድሮ ባህሪ ነው የምትቀበለኛለች። እንዴ ወይዘሮ ዝናሽን እኔ ሂጄ አሳምናቸዋለሁ አለው። የዳግም እናት? አዎ ይገርማል። ስለዚህ አይዞ ከዳግም ጋር ግንኙነት አላችሁ እንደ ሲል ይጠይቃታል። አዎ ዶክተር አለኝ ከዳግም ጋር ግንኙነት። ዳግም ቤቱን ዘግቶ ከወይዘሮ ዝናሽ ፍቅረኛ አይነት ሲላት ሳትፈልግ አባረረችኝ፣ ከቤቱ ይዞኝ ሄዶ ነበር አለችው። እንዴት ለምን አለ። እኔና እሱ በጣም ተቀራርበናል፣ ግን ሽማግሌ የሆነ እንዲያስታርቅሽ ትፈልጊያለሽ? አዎ በጣም ወይዘሮ ዝናሽ የምትባለውን ቅርብ ናቸውና ስለአንተ ጋር ስለምትቀራርብ እባክህ ዶክተር ከአንተ ውጭ ለእነሱ የሚቀርብ የለምና እርዳኝ ብዬ ነው በማለት ትነግረዋል። አማላች ሁኜ እንዲያገናኝሽ እና እንዲያስተዋውቅሽ ነው የምትፈልጊው? አዎ የምችለውን ነገር ሁሉ አደርግልሻለሁ አላት። ግን ዶክተር ምንድን ነው አለች። እኔማ የምነግርሽ እና የምትረጅኝ ከሆነ በጣም ከአንቺ ፍቅር ይዞኛል። ምን አለችው? አዎ አንቺ ለእኔ ብትሆኝ ብዬ እያሰብኩሽ ነበረ። ምን ይሻላል አላት። ግን እኔ አልታደልኩም፣ ምን ዋጋ አለው አለች። ፈጣሪ ሆይ ደግሞ ምኑን አመጣህብኝ በማለት ትላለች።
በዚህን ጊዜ ትክዛለች። መጀመሪያ ዳግምን ሳላገኝ ቢሆን ኑሮ ለዶክተር ሆነው ነበር በማለት አሰበች። አንተ እኮ የተለየ ሰው ነህ፣ በጣም ቅን ነህ፣ አንተን የምታገኝ ሴት እየታደለች ናት በማለት መጸጸት ጀመረች። አሁን ግን ላይ እንግዲህ ከባድ ነገር የሆነው የሁለቱ ግንኙነት ማንን ያስቀናል? በአሁኑ ሰዓት እንዴት ይሄ ይሆናል? ወንድምሽን ያገባውን ወንድም እንዴት አንቺ ወንድሙ ታገቢዋለሽ? ይሄ ግን ግራ ገባኝ በማለት ዶክተርም ጠየቃት። እኔ እንግዲህ አላቅም፣ እኔም ሳላስበው እዚህ ውስጥ ገባን በማለት ነገር አሁን በጣም የሚያሳዝነውና ልቡ የተሰበረው ዳግም እንግዲህ ቆዝሞም ቢሆን ምክንያቱን የኑሃሚን ፍቅር በአምራን ረስቶት ነበር። ወይዘሮ ዝናሽ እንግዲህ በፋንቱ ላይ ያደረገችውን ነገር ጸጽቷት እንደገና እየነደመች ትገኛለች። ኤቢም ወደፊት እንግዲህ ከኤርሚያስ ጋር የተሻለ እንደሚሆኑና ናሆምና ኑሃሚን ቃል ተገባብተው ህይወታቸውን በደስታ ወደፊት እንደሚቀጥሉ ግልጽ ሆነው ተነጋገሩ። በጣም ሌላኛው እንግዲህ እጅግ በጣም ህይወታቸውን ለመቀየርም እርስ በርሳቸው እንደሚተሳሰቡ ፎቶ አስበው እዛ በትልቁ እንደሚሰቅሉ ተነጋገሩ። ነገር ግን ቢሆንም ናሆም በእናቱ መጥፋት እጅግ ልቡ ተሰብሮ ነበረ። አሁን ግን ላይ ግን ደስ ብሎትና እናቱ በመገኘቷ ወደፊት ኑሃሚን እናትን አጠገቡ አድርጋ እንደምታስገናኘው ከዚህ በፊት የበደላትን እና የተበደለችውን በደስታ እንደሚያሳልፉት የተናገሩ ነው። ወይዘሮ ፋንቱም ለናሆም የተናገረችው ነገር አሁን ላይ በሰርግ ላይ አልገኝም ነበረ። በእርግጥ ግን ሰርግ ስትደውል ደንግጦ ነበር። ምንድን ነው ማን ነው እያለሽ ኑሃሚን ብትጠይቀውም ምንም ፋንቱ ናት እማዬ ናት ፋንቱ እያለ ይንቀጠቀጥ ነበር። ተናደም ምንም አይነት ነገር እንዳትናገራት ተረጋግታ አናግራት። ናፍቀኝ ነበር ናሆምዬ፣ እንኳን እንደዚህን ሰማው ላገባ ነው። 1 ሳምንት ቀጥለሽ ኑረሽኝ ከሰርጌ አለመገኘትሽ ይከፋኛል፣ እባክሽ እንድትመጪልኝ ስትል አይዞን የሰርግህን ደስታዬ ነው ወደ እኔ ተመለሺ በማለት ሲነግራት እሷ ግን አልመጣም አለች። ኑሃሚን ደውላ አመጣቻት። እባክሽን ልጄን አደራሽን፣ አንቺ በጣም መልካም ሰው ነሽ በማለት ተማጸነቻት። በቃ አይዞሽ እንደ እናቱ እንደ እህቱም ሁኜ እንደ ሁሉም ነገር አደርግ፣ አንቺን ግን ካጠገባችን እንድኮኝ እንፈልጋለን አሏት። ቻናሉን ሰብስክራይብ እያደረጉ ይጠብቁን።